አርቲስት ሰራዊት ፍቅሬ ከአዶናይ ጋር ተያይዞ የተነሳበትን ነገር ምላሽ ሰጥቷል። ያንን እንመለከታለን። የአዶናይ አባት ደግሞ ወደ አልሆነ ነገር የአዶናይን ጉዳይ እየወሰዱት እንደሚገኝ ብዙዎች እየተናገሩና የተለያዩ ሀሳቦችን እየሰጡ ይገኛል። ያንን ማስቃኛችሁ ይሆናል። ሌሎችንም ነገሮች እንመለከታለን። ሰላም ጤና ይስጥልኝ። እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። እነዚህን የገለጽኩላችሁና ሌሎችን መራግብሮች ይዤ ወደ እናንተ ተመልሻለሁ። እስከ መራግብሮ ፍጻሜ አብራችሁን ቆዩ። ላይክ እና ሼር በማድረግ ጀምሩት። እስቲ ዛሬ ላይኩ 1000 ይሙላ። ሁላችሁም ይህንን ላይክ አድርጉ። ቤቱንም ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። እስቲ ከሁሉ በፊት በዚህ የጥንቃቄ ቪዲዮ እንጀምር። ይህ የጥንቃቄ መልእክት ነው። ታኅሳስ 6 የእናታችን የቅድስት አርሴማን ክብረ በዓል ለማክበር ወደ ተለያዩ ገዳማትና አድባራት የምትሄዱ፣ ታኅሳስ 19 የመልአኩ የቅዱስ ገብርኤልን ክብረ በዓል ለማክበር ወደ ተለያዩ ገዳማትና አድባራት ለክብረ በዓሉና ለመሳለም የምትሄዱ ኦርቶዶክሳውያን ምዕመናን አባቶቼ፣ እናቶቼ፣ እህት ወንድሞቼ፣ ህብረታቸው ካጋንንት ከሆነ ማህበራት፣ የጉዞ ማህበራት ራሳችሁን ጠብቁ፣ ገንዘባችሁን ጠብቁ። ዛሬ የብዙ ሰዎች ትዳር እየፈረሰ ነው። በዚህ ሰዓት የብዙ ሰዎች ህይወት አደጋ ላይ ነው። በጉዞ ማህበራት ስም ወደ ተለያዩ ገዳማት እንሂድ ይሏችኋል። በተለይ የነፃ ጉዞ በማዘጋጀት እባካችሁን ራሳችሁን ጠብቁ። ከማን ጋር ነው የምትሄዱት? አስተውሉ። ግዴላችሁም፣ ታተርፋላችሁ፣ አትከስሩም። እዚሁ ሚዲያ ላይ ስለተከፈላቸው ብቻ የሚሰሩ ያዋጣል አያዋጣም እንጂ ሚዛናቸው ትክክል ነው አይደለም ያልሆኑ ሰዎች፣ ሆዳቸው አምላካቸው የሆኑ አርቲስቶችና ቲክቶከሮች የነሱን ማስታወቂያ እየሰሩ ይገኛሉ። ስማቸውን ማላነሳው፣ ስማቸውን ማልጠራው የህግ ጉዳዩ እስኪያልቅ ድረስ እንጂ እናንተ ለቤተ ክርስቲያንና ለምዕመናን ካልሳሳችሁ፣ ካራራችሁ እኔ ለእናንተ የምራራበትና የምሳሳበት አንዳችም ምክንያት የለም። ወጥቼ እውነቱን መናገሬ በፍጹም አይቀርም። እናንተ የኦርቶዶክሳውያንም የቤተ ክርስቲያንም ጠላቶች ናችሁ። ሰዎች እናንተን እያዩ ይመዘገባሉ። ከዛ በኋላ ደግሞ ጉድ ተሸክመው ወደ ቤታቸው ይገባሉ። ያሳዝነውና እጅግ የሚያሳፍረው ዛሬ ኦርቶዶክሳውያን ተበላን፣ እንዲህ ተዘረፍን፣ እንዲሆን ለነሱ ምንም ማለት አይደለም። ስሙት አንድ ይሄንን ድምጽ እና በጣም ነው በቃ እኔ እንዴት እንደሆነ አላውቅም። አሁን ይሄንን ስናይ እኔ ያን ጊዜውኑ ፈርቼ ስለነበር ከቤተልሔም ፕላዛ መታችሁ ሰዱ ሲባል እኔ አልፈልግም ማሩን ደጁ ግን ሄጄ ደጁን አይቼ እሰጣለሁ ነበር ያልኩት። ስለዚህ ሲደውልልኝ እኔ አልመጣም፣ በቃ እዛ አልመጣም፣ ደጁ ነው መሄድ የምፈልገው ብየዋለሁ። ሌሎቹ በሙሉ ሰጥተዋል። ልጆች የታመመባቸው ነበሩ፣ በጣም የሚያሳዝኑ ናቸው። ልጆቻቸው እንዲድኑ እንደገና ደግሞ ምንድነው ያሉት? ለምሳሌ እኔ አስካለ ማርያም ከሆንኩ አስካለ ማርያም ብለሽ በሰጠሽው ስምሽ የመጣው ማር አንቺ ነሽ የምትድኝበት እንጂ ለልጅሽ አያድንም ነው ያለው። ለማንም አያድንም። በዛች በክርስትና ስም የመጣች ብቻ እንዴ እኔ ለልጆቼ ካላደንማ አልፈልግም፣ ይሄን ነገር አልሰጥም ብዬ እዛው ነበር በውስጤ እንትን ያሳማ። ስለዚህ ህዝቡን የሚያስለቅሱ የጉዞ ማህበራት ማስታወቂያ በቲክቶክ ፕላትፎርም ሲመጣላችሁ ጊቫዌይ እያሉ ሲጋጋጡባችሁ ኮሜንት ላይ ገብታችሁ ሌባ መሆናቸውን አስታውሷቸው። ይሄንን ብቻ አድርጉ። ደግሞም ይሄ ብቻ አይደለም፣ ይሄንን ቪዲዮ ቅጥቅጥ አድርጋችሁ ኮፒ ሊንክ እና ሼር አድርጉት በደንብ። አው የጉዞ ማህበራት ወደ አልሆነ ጉዳይ እየገቡ እንደሚገኝ እየተገለጸ ነው። በጣም አላስፈላጊ ነገሮችን ሁሉ እየሰሩ በተለይ ጉዞዎችን በነፃ እያሉ እያዘጋጁ በርካታ ነገሮችን እያደረጉ አንድ ቤተክርስቲያን በምናባቸው ይፈጥሩና ስለዛ ቤተክርስቲያን ሲለምኑ ሲናገሩ ባልሆኑ ነገሮች ውስጥ እንዳሉ እየተሰማ ነውና እንግዲህ እግዚአብሔር በወደደና በፈቀደ ጊዜ እንደዚህ አይነት ያሉ ህገወጥ የሆኑ ተግባራት ከሥርዓተ ቤተክርስቲያን ውጭ ያሉ ተግባራት እየተጋለጡ ይገኛልና እንደው የወንድማችን በብዙ እያጋለጠ ነው። ባለፈውም ቪዲዮ ሰርቼላችኋለሁ። አሁንም ደግሞ እንግዲህ በፊታችን በርካታ የሚከበሩ በዓላቶች አሉ። በጾም ወቅትም ደግሞ ወደ ተለያዩ ገዳማትና አድባራት ጉዞዎችን መሄድ የተለመደ ሆኗልና ስንሄድ ምን አይነት የጉዞ ማህበር ነው? እንዴት ነው የምንሄደው? ያ ጉዞ ዓላማው ምንድነው? የሚሉ ነገሮችን በደንብ ልንመረምር ያስፈልጋል። ምክንያቱም አሁን ቤተክርስቲያንን አብዛኞቹ ቢዝነስ እያደረጓት፣ መጠቀሚያቸው እያደረጓት፣ እነሱ ይጠቀሙ እንጂ ስለ ቤተክርስቲያን ስርዓት፣ ስለ ቤተክርስቲያኒቷ ማንም እየተመለከተው አይደለም። ሃይ ባይ ያጣ ጊዜ ላይ ደርሰናልና ጥንቃቄዎችን ልናደርግ
ያስፈልጋል። ይህ መረጃ ለብዙዎች መድረስ አለበት ብዬ አስባለሁ። እሺ ወደ ያዝነው አጀንዳ እንመለስና ስለ አዶናይ ነው የምናየው። እስቲ እንግዲህ እነዚህን ልጆች ስሟቸው። የኢትዮጵያ ሕዝብ እኔ በአዶናይ ስም ይቅርታ ጠይቃለሁ። እኛ ያለሱ ምንም ነገር የለንም። በቃ ትልቅ ደረጃ ብዙ ነገር የሚያደርገው አዶናይ ነው። እኛ ያለ አዶናይ ማንም የለም። ይህንን አካውንት ላይክ፣ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ለኢትዮጵያ ሕዝብ አድርሱልን። ማንም የለንም። የቲክቶክ ቤተሰቦቻችን በእናታችሁ አስፈቱት አዶናይ። እኛ ያለ አዶናይ ማንም የለንም። በእናታችሁ አዶናይን አስፈቱት። እኛ ማንም የለንም ያለ አዶናይ። ተስፋችን አዶናይ ነው። በእናታችሁ አስፈቱት። ያለሱ ምሳ ቁርስ ራት በልተን አናውቅም። ካየነው አንድ ቀን ሆኖናል። የቲክቶክ ቤተሰቦቻችን አዎ እነዚህ ልጆች እንግዲህ ሁላችንም እናውቃለን ከየት ዲቻ ቦይስም ነፃነትም አብረህትም ከየት እንዳነሳቸውና ምን አይነት ነገሮችን እያደረገላቸው እንደሚገኝ ሁላችሁም ታውቃላችሁ። አባታቸው ማለት ነው። እንግዲህ ዲቻ ቦይስ ጫማ ጠራጊ ሊስትሮ ይሰሩ ነበር። በውሃ ሰዎችን ሲያሻግሩ አይቶ ነው ይሄን ያደረገው። ነፃነትንም ቢሆን ከቆሎ ነበር የምትሸጠው። መርዳቱ በጣም ጥሩ ነገር ነው፣ ደስ የሚል ነውና ያው አባታችን ነው ይፈታልን ድምጽ እያሰሙና ስለሱ ይቅርታ እየጠየቁ ይገኛል። ያው ልጆች ስለሆኑ ልብ ይሰብራልና እንደው እግዚአብሔር አምላክ ያጽናችሁ፣ እሱንም ደግሞ በቶሎ እንዲፈታ እንመኛለን። ከዚህ ጋር ተያይዞ የአዶናይ አባት ያደረገው አንድ ተግባር አለና ብዙዎችን እያስቆጣ ይገኛል። ይሄ ተግባር እስቲ እንመልከት። የአዶናይ ቤተሰቦች የአዶናይ ጠላት ሆነው ተከስተዋል። እኛ አዶናይ የዋህ ነው፣ ቅን ነው፣ ሳያቅ ለክፉ ሰዎች መጠቀሚያ ሊሆን ይችላል። ስለዚህ ራሱን ከነዚህ አይነት ሰዎች ይጠብቅ እያልን ለቅንነቱ ብለን ጠብር ገፍ እንላለን። ቤተሰቦቹ በዚህ በኩል ለአዶናይ ጉድጓድ የቆፈሩ ይገኛል። ቲፒኤልኤፍ በቃ እንደዚህ ነው። 50 ዓመት ፖለቲካ ውስጥ ቁጭ ብሎ ፖለቲካ ምንም የሚያውቀው ነገር የለም። የአዶናይ አባት ለካናዳ መንግስት ሄዶ አቤት አለ፣ ኢሜል ጻፈላቸው ምናምን የሚል ነገር የሰማን ነው። እውነት ከሆነ ሞስኳሊ እውነት ነው የተባለ ነው። አዶናይን ቢያንስ 10 ዓመት ይታሰርልን ማለቱ ነው። በደንብ አድርጋችሁ ኢንተሮጌት አድርጉ ማለቱ ነው። ምን ለማለት ፈልገው ነው የአዶናይ አባት ሄዶ የካናዳ ኤምባሲ አቤት የሚለው? የውጭ ሀገር ዜጋ ሆኖ አገር ውስጥ የሁሉ ትርምስ አስነሳ ወደ ምን ነው የሚሄደው? አቃቤ ሕግም ነገሩን ወረድ አድርጎ የሀገሪቱ ባህል በማይፈቅድ መልኩ ተንቀሳቅሷል በሚል በባህል ነገር ያደረገውን የአዶናይ ቤተሰቦች የሴኩሪቲ ጉዳይና የውጭ ዜግነት ጉዳይ አድርገው ምንም ለማይፈይድ ካናዳ ለሚባል ሀገር ሄደው አቤት ይላሉ። ካናዳ ሀገር ነው እንዴ? ምንም ኢትዮጵያ ላይ 5 ሳንቲም ተጽዕኖ ማሳረፍ የማይችል ሀገር ነው። ትራምፕ 51ኛ ስቴት ካልሆናችሁ አገር አይደላችሁም ብሎ የሚጫወትባቸው፣ በዛ በኩል ደግሞ እና አልበርታ እንገነጠላለን፣ ኪውቤክ እንገነጠላለን ምናምን ብሎ የፔቲሽን ማሰባሰብ ከጀመሩ ውሎ አድረዋል። ለራሱ ግራ ገብቶት ከአሜሪካ አረቦች ያድኑኛል ብሎ ሰውየው አረብ እየለመነ ነው። አውሮፓ ሄዶ ይለምናል። በዚች ዓለም ላይ አይደለም ኢትዮጵያ ላይ ኤርትራ ላይ ተጽዕኖ ማድረግ አትችልም። ደቡብ ሱዳን ላይ ተጽዕኖ ማድረግ አትችልም። በቃ ነጭ ስለሆነ በቃ ነጭ በቃ የሆነ ነገር ሊያደርግ ይችላል የሚል ሀሳብ ነው ያላችሁ። ትንሽ ለልጃችሁ እንኳን አትቆረቆሩም? ሀብትም ቢሆን ሰርታችሁ አይደለም ያገኛችሁት። በቃ ቲፒኤልኤፍ የሰጠውን መልካም አጋጣሚ ተጠቅማችሁ ሀብታም ሆናችሁ፣ ልክ እንደ ጆን ዳንኤል ቤተሰብ ውጭ መውጣት መግባት ትችላላችሁ። ሀብታም ሆናችኋል። እንደ ማንኛውም በወቅቱ ባለ ጊዜ ሀብታሞች ናችሁ። ልጃችሁም የዛ ውጤት ነው። ስንት ሳውቅ እሱ የረገጠበትን ቦታ እኛ ለመደበቅ እንሞክራለን። እናንተ ሄዳችሁ አንገቱ ላይ ሽንቆቆ አስገባችሁ። ስለ ብሩክ ሪልስቴት አውርተናል። እኛ አንድ ቲክቶክ ላይ የሚሰራ ሰው አውርቷል። የብሩክ ሪልስቴትን ጀርባ ሳናውቅ ቀርተን ነው። ራምዚ ሪልስቴትን እናውቀዋለን። መሐመድ ዝናቡ ነው። መርካቶ ላይ የታወቀ ልጅ ነው። ሰርቶ ምን ብሎ የበለጸገ ልጅ ነው። 1 ሚሊዮን እንዲሞላ የራምዚን ሪልስቴት መሐመድ ዝናቡን ስለምናውቅ ባክግራውንዱን ስለምናውቅ ሁላችንም ተረባርበናል። ብሩክ ሪልስቴት ከአዶናይ ጋር ሲዋዋል ሸምቋቆ እግሩስ እያሰረው ነው የነበረው። ለበጎ ተግባር ስለሆነ ዝም ብለናል። በቃ ተሰርቷል፣ አለቀ። ብሩክ ሪልስቴት ሳፋይሮ ሆቴል ማለት እዚህ ከአትላስ ወርታች ዝቅ ብሎ ያለው ሆቴል ነው። እዛ እና ቦይስ ባትስ ዶላር የሚሸጥበት ሴቶች የሚሸጡበት ሆቴል ነው፣ የታወቀ ነው። ከነሱ ጋር ኮኔክሽን ያለው ሰው ነው። አዶናይ ከነሱ ጋር ግንኙነት ጀምረዋል። ጥሩ አይደለም። የብሩክ ሪልስቴት በአደባባይ የወጣ አደገኛ መስመር ነው። እሱን ተሸፍኖልሃል። ቤተሰቦች ግን መጥተው ካናዳዊ ነው ልጅ የተነካሉ። እስከዛሬ ካናዳዊ አልነበረም፣ አሁን ግን ካናዳዊ ነው ብሎ መጡ።
መንግስት ደግሞ እንደዚህ ከሄድክበት ጎልጉሎ ማለት ነው የዞሩ ብር እየሰጡ እንዲህ ብር እየበተነ ቾኮሌት በ40 ሺህ ብር የገዛ አበባ በ30 ሺህ ብር የገዛ የሚያድለውን 10-15 ዓመት የሚያሳስር ክስ ማግኘት ይችላል። ትሬስ አደርጋለሁ ካለ እንደ አባቱ ክፋት አደርጋለሁ ካለ ካናዳው ኤምባሲ ያላከው እመል እውነት ከሆነ ልጅን ተበልታ አቃቤ ሕግ ጠለቅ ብሎ ይሄዳል። የሞራል ምናምን ጉዳይ መሆኑን ትቶ ጠለቅ ብሎ የሴኩሪቲ ጉዳይ ማድረግ ጀምራል። ጠለቅ ብሎ የገንዘብ ዝውውር የመኒ ላውንደሪንግ ያደርገዋል። አቃቤ ሕግ መኒ ላውንደሪንግ በተለይ ከዶላር ጋር ተገናኝቶ ሄድበታለሁ ካለ አዶናይን ሌላ ደረጃ ደርሳል። ስለዚህ ቤተሰቦቹ በቃ ማታውቁት ነገር ከሆነ ተው፣ ካልሆነ ለጠበቃ ስጡ። ቲፒኤልኤፍ የሰጣችሁ ነፍ ብር አላችሁ፣ ጠበቃ ቆሙ። ማውራት የምትፈልጉትን ነገር ጠበቃውን እያማከራችሁ አውሩ። ዝም ብላችሁ አትቀደዱ። ቲፒኤልኤፍ መጨረሻ ይሄ ነው። ምንም እውቀት የለውም። ያወቀ ሁሉን ነገር የጨረሰ ይመስላል። ተኩስ የሚችለው ነው ብቻ ነኝ፣ ፖለቲካ የሚችለው ነው ብቻ ነኝ፣ ሴራ የሚችለው ነው ብቻ ነኝ፣ ኮሙኒኬሽን የሚችለው ነው ብቻ ነኝ፣ ሌላው ዓለም ሁሉ ደደብ ነው ብሎ ያምናል። ይሄ ነው አሁን በአዶናይ ቤተሰብ ላይ ያየን ያለው ነገር። ህግ ያለበት ሀገር ነው ያለ ነው አይደል? እንግዲህ በህግ ጥላ ስር ነው ያለው። የሚሆነውን ነገር ተመርምሮ ምን ብሎ ይፈታል ያስባለሁ። ያለው ነገር ግልጽ ስለሚሆን ህዝቡም እያወቀ ፖሊስም ደግሞ የያዘበትን ምክንያት እየተናገረ ይገኛል። አሁን እዚህ ጋር መግለጽ ያለብን እንግዲህ አዋርዱን ያን 4 ሽልማት ሲሸለም እኮ ይህ ልጅ ኢትዮጵያዊ ነው ተብሎ ነው እንጂ አዋርዱ ቲክቶክ ክሬቲቭ አዋርድ ለኢትዮጵያውያን የተዘጋጀ ነው እንጂ ለሌሎች ዜግነት በአሜሪካ በተለያየ ቦታ የሚገኙ አካላቶችን የያዘ ነው ብዬ አላስብምና ምናልባት ሲሸለምና ሲያሸንፍ ኢትዮጵያዊ በህግ ደግሞ ሲያዝ ካናዳዊ ተብሎ ሌሎች ነገሮች የሚመጡ ከሆነ ይህ ነገር ከባድ ነው። ምክንያቱም ልጁን ከህዝቡም ውስጥ ለማስወጣት የተለያዩ ነገሮች እየተደረጉ እናትየው እንግዲህ መንግስት ልጄ ነፃ ነውና አይቶ ይፈታ የሚሉ ነገሮችን አስቀምጧልና አሁንም ማድረግ ያለብን ምንድነው የሰራው ምንድነው ያደረገው የሚሉ ነገሮች የሚጣሩበትና በነፃ የሚለቀቅበትን መንገድ ነው እንጂ ወደ አላስፈላጊ ነገሮች በሄድን ቁጥር ልጁን እስር ቤት የማቆየት እድላችንን እያሰፋን እንደሆነ ልናስብ ያስፈልጋል። እሺ ከዚህ ጋር ተያይዞ እንግዲህ አርቲስት ሰራዊት ፍቅሬ ታስታውሱታላችሁ ሰግጥ ፈምስ የሚል ቱር ኢትዮጵያን የመጎብኘት ከዛ አውሮፓዊ ከዛ የተለያዩ ቦታዎችን ጉብኝት ለማድረግ አንድ ጋዜጣዊ መግለጫ ወጥቶ ነበርና በዚህ ላይ ሌሎች ምሁራኖች በርካታ ሰዎች እንዴት ሰራዊት ፍቅሬ በሰግጥ ፈምስ በሚል ቱር ላይ ጋዜጣዊ መግለጫ ላይ እንዴት ይገኛል ምን ማለት ነው የሚሉ ነገሮች በስፋት ተነስተው ነበርና ለዚህ ነው ምላሽን የሰጠውና እስቲ እንከታተል። በአንተ ደረጃም ያለ ኪነ ጥበብ ውስጥም ያለ ሰው ስለጻፈው አነሳሁት። እኔም ጥያቄዎችም የሰበሰብኳቸውም ከዚህ የራቁ አይደሉም። አርቲስት ሰራዊት ፍቅሬ በአካዳሚክ ህይወቱ የሚታወቅ በተምሮ ማስተማር የሚያምን ምክንያታዊ ሰው ነው። የመጣበትን መንገዱ ህይወቱም የሚያሳየው ይሄ ነው። ለምንድን ነው ሰሞኑን እንዲህ አይነት ነገር ላይ የዋለው የሚሉ ብዙ መነጋገሪያዎች አሉ። ብዙ ማነሳውም አለ። አንዱ በዚህ ጉዳይ ነው ልጠይቅ የጋበዝኩህ። እንዴት ትስታየዋለህ? አሪፍ ነው፣ መልካም ነው። ምክንያቱም ሰሞኑን ብዙ በሶሻል ሚዲያው ላይ የሚወራ ወሬ ስለሆነ እናንተም ሶሻል ሚዲያው ላይ ስላላችሁ ስለዚህ ይሄንን ነገር ማወቅና ምንድነው ምን ነካው የሚለውን መልስ በፈለግ የባለሙያም ድርሻ ስለሆነ ለዛ ነው ጋበዝከኝ ይመስለኝ። ወቅታዊ ጉዳይ ነው። ስለዚህ ጥሩ ነው። ይሄ ሰውዬ ያለውን አላየሁትም። ሆነስትሊ ስፒኪንግ ይሄኛውን ሌላውን ያየሁት እንደዚሁ ትልቅ ሰው ይባል ይጻፈውን እና መጀመሪያ እኔ ደግሞ ከዚህ ልጅ እነሱስ ምን ነካቸው ብዬ ልጀምር። ምክንያቱም ልጁ እንዲህ ይላል ከተባለ እነሱ ደግሞ ሰራዊት ለምን ሄደ እንዴት ሄደ የሚለውን ሳያጣሩ ሳይጠይቁ የጉዞ አስፈጻሚ የጉዞ ዓላማ ገንዘብ ለማግኘት ለምናምን እንዴ ትልልቅ ሰዎች እኮ ናቸው። አሁን የምትለይም ትልቅ ሰው ነው እንግዲህ ስሙን ለራስ የሚያዘው ለራሱ የሚያዘው አስፈልግም እሱ እና ያየሁት ሌላም እኔ ጻፈ ሰውዬ ነበር። እሱንም አይቼዋለሁ። ከዛ በኋላ ደግሞ የሚረጋገበውን ነገር ታያለህ። እሱ ብዙም እና እንዴ ምን ሆነው ነው ያልኩት፣ ምን ነካቸው ነው ያልኩት። ምክንያቱም
የት ነው የተገኘው? ምንድን ነው ያለው ሰራዊት? እንዴት ነው የተገኘው የሚለውን ማወቅ ነበረባቸው። ለማንኛውም እንድታውቀው ያህል እንዴት ነው የተገኘው የሚል ጥያቄ ላንሳ። ለኔ ንገረኝሽ ስለምትል እሺ። የጠራን አፍሮሃብ የሚባል ድርጅት ነው በኢስት አፍሪካ የቲክቶክ አዋርድን ሊያዘጋጅ ከዛ ሲቀጥል ደግሞ ቱር ሊያረግ ምናምን ተባለ ድርጅት ነውና አዶናይ እንትን ብለን ይዘን ወደ እንደዚህ ቱር እናደርጋለን። ኢትዮጵያን የማስተዋወቅ ስራ ነው። አሁን ያሉንን በጣም ብዙ ነገሮች ያሉን የሚጎበኙ እና እሱን ይዘን ልንዞር ነውና ፕሬስ ሪሊዝ ይሰጣል፣ ጋዜጣዊ መግለጫ ይሰጣል እና እዛ ላይ እንድትገኝልን እንደ ማንኛውም ጊዜ የአዶናይ ፕሬስ ሪሊዝ ላይ አይደለም። በጣም ትልልቅ እንዳለው ጸሐፊው ትልልቅ የመንግስትም የትልልቅ ተቋማትም ስራዎች ላይ እንገኛለን፣ እንሄዳለን፣ እንጋበዛለን። ሰርግም ለቅሶም በዛው ልክ እንደዛ ነው እንትናችን እና እነዚህ ሰዎች አክብረው ከጠሩን ፕላስ ይሄ ጉዞ ምንድነው ያለው ነገር ሲሚው እንወቃው እንዴት ነው በሚል ሄድኩኝ። አሪፍ ዝግጅት ነበረ። በጣም ትልቅ ዝግጅት ነው። ከፍ አድርገው አክብረውታል ልጁን። በሊሙዚን ነው የመጣው፣ መርሴዲስ ከፊት እየመራ ምናምን። እኔ ከአርት ጋር ቀረብ ያለ ሰው በዚህ ደረጃ ሲከበር በጣም ደስ ይለኛል ሆነስትሊ። ምክንያቱም ብዙ የምታውቀው ነገር አለ። ያው የኛ ሀገር አርቲስቶች ከአርት ጋር ቀረብ ያለው ሰው ማለት ነው። ይሄ እንደዚህ ሶሻል ሚዲያው ላይ ምናምን ፌመስ የሆነው ሰውዬ አዶናይ ማለት ነው። እንደዛ ነው አመጣጡ። እሱ አርቲስት ነው፣ የኪነ ጥበብ ተሰጥኦ ነው። ከአርት ጋር ቤተሰብ ነው። የኪነ ጥበብ ተሰጥኦ ምናምን የለው። ሞቲቬሽናል ነው ምናምን ነው የራሱ መንገድ ነው እሱ። አይ ሎጎ እኮ ሰግጡ ፈምስ ነው። ሰግጥ ፈምስ እኮ ነው። አይ እሱ ይሄ አርት ነው እያልከኝ ከሆነ አዲስ የኪነ ጥበብ አዲስ ስም እናገኝ ብዬ ነው። እኛ የተጠራ ነው አፍሮሃብ የሚል ካምፓኒ ነው የጠራ። አፍሮሃብ ከዚህ ልጅ ጋር የአምባሳደርነት ውል እንደተዋዋለ መቼም ሳትሰማ አትቀርም። ስለምትሄድበት ቦታ መቼም መረጃው አይኖርህም። አለኝ ጉዞ ላይ ሊጓዙ ነው። ርዕሱ ይሄ አሁን የምትለው ሰግጥ ጉዞ ነው። ሰግጥ ፈምስ ቱር ነው። አንተ በለው እኔ አልለው። ምክንያቱም ቃሉ እያልን ብንጠራው ይሻለኛል። ምክንያቱም እኔም ብዙ እንትን ስላልሆንኩ እሱ ላይ እና ሄድን። ልጁ በጣም ፌመስ ነው። 3.5 3.8 አሁን እንደውም 3.9 ሚሊዮን ተከታይ 170 ምናምን ሚሊዮን ላይክ ምናምን ያለው ልጅ ነው። ትልቅ ነው። ይሄ በጣም ትልቅ አቅም ነው። እኛ ጋር መተው አሁን ማስታወቂያ እንትን ምናምን የሚያሰሩ ሰዎች እኮ የእኛን የህዝብ ተቀባይነት ምን ያህል ሰው ያቸዋል የሚለውን በማየት ነው የሚመጡት። እና እስቲ ምንድን ነው አላማው ምንድን ነው? ሄድን እና ቁጭ አልኩ። ከፊት ከምናምን እንግዲህ የለም እዚህ ጋር ነው። እንደውም ኋላ ነው ቁጭ አልኩት። ቁጭ ብለን ስናይ እንደዚህ ነው ቱር ነው ምናምን። ዘኦንሊ ቲንግ እኔ ርዕሱ ላይ አልተስማማው። ይሄ የእንትኑ ታይትል ቃሉ እያልኩ ነጥራው ምልህን ምክንያቱም ፈቃደኛ ስላልሆንኩ ነው እሱን ለማለት እና እሱ ፓርት ደስ አላለኝ። ከዛ ውጪ ጉዞ ይሄዳል ልጆቹ ጋር በየአገሩ በየምናምኑ የሚለው ነገር ብዙም ከባድ አይደለም። አየናይ ጥሩ ነው እንግዲህ ይሄን ቢቀይሩ ጥሩ ነው በራስህ። ምክንያቱም እዛ ጋር ያንተ መድረክ ስላልሆነ መናገር አችልም። ከዛ ፎቶ እንነሳ ተባለ። አዳራሽ ውስጥ ያለ ሰው ሁሉ ፎቶ ሲነሳ ነበር። በአጋጣሚ ስለወጣ ፎቶ ተነሳን and just go ወደ ቤቴ። በቃ ይሄው ነው እንደው ዝም ብለህ ጥቅሉ ነገር ይሄው። አዎ ይሄ አንተ ልታቀለው ፈልገህ ነው እንጂ እነማን አንድ ታዋቂ መምህር ናቸው፣ የቅኔ መምህር ናቸው። እና አንድ ቅኔ የማያውቅ ሰው ቅኔ ላድርግ ብሎ ተነሳና ተጫወተበት አሉ። በኋላ እሳቸው ብድግ ብለው ካልሄድኩ አሉ። ኧረ ምን ነው ተብለው ሲለመኑ አይ እነማን ነበሩ መባል አለ፣ እንዲህ አይነት ነገር ሲደረግ እነማን ነበሩ የሚባል አለ። አንተ ስምህ የተከበረ ከነማንም ጋር እንደዋልክ በኪነ ጥበቡ ዓለምም ሰራዊት ፍቅር የመጣ ሲባል ራሱን የቻለ እሱ የተገኘበት ከተባለ ስምህ ማስታወቂያ ነው። ይሄ ልጅ ደግሞ አንተ እንዲያውም የተከታዮቹን ብዛት ቆጥረህ ሁሉ ይሄ ቢዝነስ ነው። ኦፍ ኮርስ አዎ ቢዝነስ ነው። ጥያቄውም የብዙ ሰውም ጽሁፍ ገንዘቡ ነው። እዚህ ጽሁፍ ላይም ቅድም ሳነበው ነበረ ገንዘቡ ነው ወይስ ዓላማው ነው ያስኬደህ ነው ጥያቄው። ኖ
የልጁ እንትን አለ። አሁን ምንድነው እሱ የገለጸበት መንገድና ሌላው ተመልካቹ የተረዳበት መንገድ የተለያየ ሊሆን ይችላል። ብዙ ጊዜም እንደሚለው ደጋግሞም እንደሚናገረው እንዲህ ማለቴ ጠንክሩ፣ ጎብዙ፣ ለወሬ ለይሉኝታ ለምናምን እንትን አትበሉ ምናምን ነው የሚለው። ይሄ መንገዱ ነው እና ይሄ ደግሞ ህዝቡና ጄኔሬሽኑ ወጣቱ ምናምን ተከትሎ እንዴት እንደሚያብድ አይተሃል። ልጁም ሲሸለም ነበር፣ እኔ ነበርኩ ሸለም። 3ቱንም የቲክቶክ አዋርድ ሸላሚ እኔ ነኝ። አሁን እስር ቤት ነው። ትልልቁን አዋርድ የትም ሊሆን ይችላል፣ እሱ ችግር የለውም። እንግዲህ እሱ ነገ ተነገ ቃሉን መጠቀም ያልፈለከው ምናልባት እሱ ላይ የመጣ እስርም እንደው እንዳያዘነብል ነው። አይ እኔ ብዙ ፈቃደኛም ስላልሆንኩ ነው። እኛም በግልም ነግረነዋል። ከዛ በኋላ እንዴት ተሳስቶ ደግሞ እንደገና ትንሽ ከፍ አድርጎ እንደተናገረው አላውቅም እንጂ ልክ አይደለም ይሄ። እንደዚህ ይሄ ባይሆን ጥሩ ነው። በቃ ይቀየር፣ ሌላውን ነገር መስራት ይችላል። ምክንያቱም በጣም ብዙ ነገሮች ይሰራሉ። የሚገርም አይደለም፣ ብዙ ነገሮች ይሰራሉ እዚህ ሀገር ከዛም በላይ የከፉ እና ገንዘቡ እኔ ፎሎወር ስላለው ገንዘብ ያገኛል ወይ ገንዘብ ይከፈለዋል ወይ ምናምን፣ ይሄ የኔ ፓርት አይደለም። እኔ ሜንስትሪም ወይም ደግሞ ሌጋሲ ሚዲያው ላይ ያለው ሰው ነኝ። ስለዚህ በዚህ የሚገኝም ነገር ምናምን አሁን እናንተ የምትሰሩት ስራ ምን ያህል ገንዘብ ያስገኛል ምናምን የሚለውን አይደል ነው ማወቅም ብዙም እንትን አይደለሁኝም። ግን ወደዛ ውስጥ መግባት ደግሞ ግዴታ እንደሆነ ደግሞ እናውቃለን። ምክንያቱም ይሄ ዘመን የፈጠረው ነገር ስለሆነ እዛ ጋር ዝም ብለን ቁጭ ብለን ከሌ እንዲህ አለ ከሌ እንዲህ አለች እያለን ዳር ሆነን ብለን እንትን መሆን የለብንም የሚል ሐሳብ አለኝ። ወደ እንትኑ የመግባት ወደዚህ ወደ ይሄንን ፕላትፎርም የመጠቀም ሶሻል ሚዲያውን የመጠቀም ፕላትፎርም ግድ ነው። ለዛም ነው የሶሻል ሚዲያ በጎ ተጽዕኖ ፈጣሪዎች የወጣቶች ማህበር ተቋቁሟል። የዛ ማህበር እኔ የክብር አባል ነኝ። እንደውም የጠቅላላ ጉባኤው ምክትል ፕሬዚዳንት አድርገው መርጦኛል። ልጆች ናቸው ወጣቶች እና አም ቬሪ ሃፒ እነሱን እዛ ጋር በማየቴ። አሁን እዚህ ማህበር ውስጥ ብዙ ልጆች አሉ ሶሻል ሚዲያ የሚጠቀሙ ቲክቶክ ብቻ አይደለም፣ ኢንስታግራም፣ ዩቲዩብ፣ ፌስቡክ ምናምን የሚጠቀሙ ልጆች በጣም አሪፍ ስራ የሚሰሩ በጎ ተጽዕኖ የሚፈጥሩ ይሄ ለሌላ ነገር የሚጠቀሙበት አይደለም እና እዛ ውስጥ መግባትህ ብዙ የሚገርም ነገር አልመሰለኝም። እኔ የትም ቦታ ትሄዳለህ፣ የሰውየው ስተት ሊሆን ይችላል። ሰርግ ተጠርተህ ሄደህ እኮ ሰዎቹ በሶስተኛው ቀን ሊጋደሉ ይችላሉ። አንተም ያገባህ ነገር ያለ አይመስለኝም አይደለ? ትጠራለህ፣ ትሄዳለህ። እነሱ ተጣሉ፣ ተፋጁ፣ ያንተ ጉዳይ አይደለም። ጉዞ ነው። ለምሳሌ ስሙ ቢቀየርና ወደ ኢትዮጵያ ጉዞ አዶናይን ይዞ ቢለው ጥሩ ነው ለኔ። እኔ ደስ ይለኛል። እንደሱ አይነት ስም አወጣጥ ላይ የሚያማክረን ምን እንነግረዋለን፣ ችግር የለብን። እና እሱ እንደ ብራንድ ስለተጠቀመበት ያንን የሚለውን ቃል እንደ ብራንድ ስለተጠቀመበት በቃ ብራንዱን ተከትለን እንሩጥ ነው የተባለው። ይሄ ትክክል አይደለም። እዛው ነገርካቸው እንደዛ ሰው አንድ ነገር አልነገርኳቸውም። ሰርሽ ለማቋረጥ እዛ ቦታ ላይ የነበረው ድባብ ይሄ እንትን የሚያደርግ አይደለም። ምንድነው የሚጋብዝ አይደለም ለኔ። ከዛ በኋላ ግን ይሄ ካለቀ በኋላ ግን ከአዘጋጆቹም ጋር ከምኖቹም ጋር ተነጋግረናል። ይሄ ነገር ቀየር፣ ርዕሱን የማስቀየርም እንትን ስልጣን የለንም። አይ እንደው ባይሆን ጥሩ ነው። ከሌሎችም ሰዎች ጋር ተነጋገር እንደወሉ እንደዚህ ሳርሽ እንደዚህ አይተን ምናምን አረብ ይነገረው ምናምን አሉ። ስማቸውን እዚህ መጥራት የማያስፈልግ እና ተነገረው፣ ቀየረ። እንደገና ደግሞ ለምን እንደቀየረው ደግሞ በማይታወቅ ሁኔታ ድጋሚ ደግሞ እንደገና ወደዚህ መስመር መጣና ይሄ ብዙ አንዳንዴ ነገሮችን ሳናጣራ ነገሮችን ከተለያየ አቅጣጫ ሳንመለከት ዝም ብለን የመጣልን ሐሳብ ብቻ መናገር ዋጋ ያስከፍላል፣ ችግር ያመጣል ብዬ አስባለሁና ችግሮችን ብቻ ከማጉላት ለምሳሌ የእኛ ኢትዮጵያውያን ምን አይነት ባህሪ ያለ ሰው 90% መልካም ነገር ቢሰራና 10% ኔጌቲቭ የሆነ ነገር ቢሰራ ያቺ 10% ናት ገዝፋ 90%ን ለመጣል ሰውየውን ለመጣል ከማረም ይልቅ ሰውየውን መንገድ ከማሳየት ይልቅ ከመምከር ይልቅ ነገሌ ሲያናግሩት ነገሌ በዚህ መንገድ ይበሉት ከማለት ይልቅ ሰዎችን ለመጣል ነው የምንሄድባቸው መንገዶች ነው። ሰራዊት ፍቅሬ እንግዲህ የተገኘበትን መንገድ አዶናይንም እንዳናገረው ሐሳቡ ጥሩ ነው፣ የተጠቀመውን ርዕሱን ቢቀይር የሚሉ ነገሮችን ተናግሯልና እዛም ቦታ የተገኘበትን ነገር በግልጽ ተናግሯል እና
ምን ለማለት ነው? ነገሮችን ብናጣራ ነገሮችን ከመልካም ጎን አይተን ሰዎችን በመልካም ጎዳና የሚሄዱበትን መንገድ ብናስተካክል ሰዎችን ለመጣል የምንሄድባቸው መንገዶች ጠቃሚ አይደሉም የሚል እምነት አለ። እናንተም እስቲ በዚህ ላይ ሐሳባችሁን ስጡ። እንግዲህ ቤተክርስቲያን ለታሰሩት ሁል ጊዜ ትጸልያለች። እኛም ደግሞ ሰዎች እንዲፈቱ እንዲታሰሩ አንፈልግም አይደል? ሰዎች እንዲፈቱ፣ መልካም ስራዎች እንዲሰሩ፣ በጎ ስራዎች እንዲሰሩ፣ ስህተት ያለባቸው በህግ መጠየቅ ያለባቸው አካላቶች እንዲጠየቁ ሁልጊዜ እንጮሃለን፣ ድምጻችንም እናሰማለንና ወንድማችንም እንግዲህ በቶሎ ተፈቶ ከሚወደው መልካም ስራ ጋር እንዲገኝ እንመኝለታለን ለማለት ወዳለሁ። በዚህ ላይ ሐሳብ አስተያየታችሁን ስጡ። በሌላ መርሃ ግብር እስክንገናኝ እጅግ አከብራችኋለሁ። ቸር ቆዩልኝ።